እውቀቱ ግን የለም። እነዚህ ሁሉ ባሉበት ነው እንግዲህ የኢትዮጵያ ስፖርት አሁን ዛሬ እኛ እዚህ ልክ የስፖርት ማህበረቶችና ስፖርት በጣም ይመለከተናል የምትሉ አካላቶች ሁላችንም ተቀምጠናል። ቁጭት ሊኖረን ይገባል። ከቀረጽ ነፃ የሚወጣ ቱታ አንድ ከተማ ላይ ብታወት በእርግጠኝነት የምነግራችሁ አብዛኛው ስፖርተኛ ሳይሆን ወይ ትልልቅ አመራር ነው የለበሰው ወይ ማዘርዋይስ የሆነ የተለየ ሪሌሽን ያለው ሰው ነው ማለት ነው የለበሰው። ስለዚህ ከቀረጽ ነፃ ወጥቷል፣ በመንግስት ስም መጥቷል፣ በአገሪቱ ህዝብ ስም ህግና ስርዓት ጠብቆ ከወደብ የመጣ ንብረት የት እንደገባ ኦዲት መደረግ አለበት። ኦሎምፒክ የሚመሩ ሰውዬ ግን በነበሩበት ሰዓት ላይ ግን ነበር ጭቅጭቅ፣ አሁንም ጭቅጭቅ አለ። ነገር ግን በጣም የሚገርመኝ ምንድነው ሌላው የመንግስት የምሳሌ የብልጽግና ተመራጭ ሆነ የፓርላማ አባል ናቸው። ጣልቃ ገብነት አያስፈልግም ብለው እዚህ ሲከራከሩ እንሰማለን። በዛ በኩል ደግሞ ህግ አውጪ ነን ብለው ደግሞ በዛ በኩል ደግሞ አባል ነን ሲሉ ደግሞ እንሰማለን። በዚህ በኩል መንግስት ናቸው፣ በዚህ በኩል ደግሞ መንግስት አያስፈልገኝም የሚሉ ሁለት ቢሎ የያዙ ሰው ናቸው። ለአትሌት ደንብ አወጣት ምን ማለት ነው? የትስ ያስመዘግባሉ? እና ውድድር ደግሞ ካላካሄድን የሚሉትም ነገር አላቸው። እንዴት የመንግስት ውድድር ያወዳድራል? አወዳድሮ የት ወስዶ ሲያስመዘግብ ነው? እግር ኳስ ሊያስመዘግብ ነው? አይችልም። አትሌቲክስ ሊያስመዘግብ ነው? አይችልም። የትም ማስመዝገብ ለምን? ይሄ አሁን የሚፈለገው ሙያተኞች የሚፈልጉ ጥቅማ ጥቅም አለ። ከዚያ ውድድር ሲያገኙ የሚያገኙት አበላለ። ያ ነው የሚያንገበግባቸው። ኦፍኮርስ እዚህ ወደ እኛ ስፖርት ጋር የሚመጡ የተለያዩ ሰዎች ናቸው። የመጀመሪያዎቹ ጥቅም ፍለጋ የሚመጡ አሉ። ጥቅም ሳይፈልጉ ግን እውቅናና ወይም ዝናን የሚፈልጉ ሰዎች አሉ የሚመጡ። ከዛ ደግሞ እንደው በተለያየ ወደዚህ በወጣ ወደ ውጭ በዚህ አጋጣሚ ተመልክቼ ብመጣ ይሄንን ወርልድ ካፕ ሊሆን ይችላል ኦሎምፒክ ሊሆን ይችላል ብለው የሚመጡ አሉ። አንዳንዶች ደግሞ በግድ ከሌላ ቦታ እባክህ ወክልልን፣ እውቀቱ የለም የስፖርቱን ነገር አያውቁትም፣ ግን ከዛ ወይ ክልል ይሆናሉ ወይ እንትን ነው እባክህ እኛን ወክለህ ተወዳደርና እዚህ ኮሚቴ ውስጥ እዚህ እንትን ውስጥ ግባ የሚባሉ አሉ። የአትሌቲክስ ፌዴሬሽን ጎብዟል ማለት ነው። እሱ በደንብ አስገብቷል። ሌሎቹ ግን የሉ። አሁን እዚህ ነው የሚናገሩት። እሱንም ደግሞ በአግባቡ አላቀረቡትም። ስለዚህ ሁሉንም ዲሲፕሊኖች የሚመለከት አልመሰለኝም ክብርት ሰብሳቢ፣ እና እንደገና ቢታሽ የሚሻል ይመስለኛል። ከዚህ በፊት ስፖርት ማህበራት ላይ አለ። ኦሎምፒክ ማለት ምን ማለት ነው? የፓራሊምፒክ ማለት ምን ማለት ነው? ሀገር አቀፍ ፌዴሬሽን ማለት ምን ማለት ነው ብሎ ተተንትኗል። ያን መውሰድ ነው። አሁን ጠቅልሎ በጥቅል ፌዴራል ስፖርት ማህበር፣ እኔ አሁን በፌዴራል ደረጃ ፌዴራል ስፖርት ማህበር በሚል ሳይሆን የማውቀው ፌዴራል ፖሊስ የሚል ነው ስያሜ የማውቀው በመንግስት ማዋጅ ላይ ወጣው። ይሄን ፐርሰናሊ እንዲያዝብኝ ደግሞ አልፈልግም። ሲስተም የት ማወራው ትክክል አይደለም፣ ህጉ አይጋብዝም የሚል ካለ አሁንም ቢሆን ኃላፊነቱን ይወስዳል። ስለዚህ መንግስት ለምንድን ነው ይሄን ማስከበር የማይችለው? አይ ኖ በእኔ አባል ሆነ እዚህ ስር ላይ ሆነ ይሄን አጥፍታል፣ ይሄን እያደረግክ እኔ ጋር አትቀጥልም፣ ይሄ ከሆነ ደግሞ በህግና ስርዓቱ መስመር እንጠይቃለን። ለምንድን ነው መንግስት እንዳላለ? እኔ አሁን መንግስት ለመውቀስ ፈልጌ አይደለም፣ ግን ይሄንን ሲስተም መንግስት በዚህ ልክ ያውቃሉ ወይ? እና ይሄ በየጊዜው እየተጣለ የነበረ አዋጅ ዛሬ እንደዚህ እኛም ሳንመክርበት ወደዚህ ደረጃ መድረሱ በእውነት በጣም እናዝናለን። ለኢትዮጵያም ጠቃሚ አይደለም ብለን ነው የምንወስደውና በዚያም ላይ ግለሰቦች ውድድር ያዘጋጃሉ እና ብሔራዊ ፌዴሬሽን ይበተና፣ ኦሎምፒክ ኮሚቴ ይበተና። ይሄ ነው እየተፈለገ ያለው። ሰው እንዴት ብሔራዊ ፌዴሬሽኖች ሄደህ ቴኒስ ፌዴሬሽን አንተ ውድድር የምታዘጋጅ ከሆነ በባስኬትቦል ሄደህ ማንኛውም ሰው የሚያዘጋጅ ለምን ተቋቋመ ፌዴሬሽን? ለምን አስፈለገ? ከዚያ ደግሞ ዓለም አቀፍ ሄደው እነኚህ ግለሰቦች ዓለም አቀፍንም እንደፈለጉ ያስፈቅደ። እንዴት ብለው መንግስት እንኳን ዓለም አቀፍን ማግኘት አይችልም አይደለም ብሔራዊ ፌዴሬሽን ማነው ግለሰብ። ይሄ እንደዚህ አይነት ህገወጥ አሰራር ለምን አዋጅ ውስጥ እንዲገባ ተፈለገ? 3 ያለፉ ኦሎምፒኮች እኮ ኢትዮጵያ 3 ወርቅ ብቻ ዛ ስትመጣ ተፎካካሪዎቻችን እኮ ኬንያዎች 14 ወርቅ ነው ዘው ይመጣ። ዛሬ እዚህ ይሄንን እንትን as possible አጸድቀን ወደፊት መሄድ መገስገስ ነበረብን። አንድ ውድድር እኮ የኦሎምፒክ ውድድር እኮ የሀገራችንን ባህልና ስርዓት ያልጠበቀ አገባብ እኮ ዜግነቷ እንትን እንግሊዛዊት የሆነች ዶክተር ኤደን የምትባል ጅንስ ለብሳ እኮ ገብታለች። ከዚህ በላይ ህዝብን መናቅ ምን ያመጣዋል? ከዚህ በላይ እኮ ህዝብን መናቅ ምንም የትም ሊታይ አይችልም። የኛ ደግሞ አንዷና አንድ አይነ ብሌናችን ምን ያታ አትሌቲክሱ በዓለም አደባባይ እኮ የምንኮራበት እሷ ነበረች። እየጠፋች መጣች።
ነገር ግን ስፖርቷ አሁን ውጤቱ ሲጠፋ ግን ውጤት ጠፍቷል የሚለው ለኮ ፎከስ አድርገው ያወሩ እኔን ግን እንዳትነኩኝ የሚባለው ሐሳብ ብቻ ነው ሁሉ ጊዜ ሲደጋገም የምሳሌ ጣልቃ ገብታ ጋር አሁን በአጠቃላይ ሪፖርታቸው ላይ የቀረበው ነው ያየሁት። አጠቃላይ ይሄ በባለሙያ ብዙ ጊዜ ፈይቶ ምናምን ነው ጥናቱ የቀረበው አይደል? ሙሉ ነው ውድቅ ያደረጉት አንቀጽ ባንቀጽ ይሄ አይሲድም ያ ማለት እነሱ አጥንት ያቀርቡልን። ከዛ ውጭ ስለ መዋቅር እኮ ነው ያፈረሱት። የምሳሌ ሚኒስቴር መስሪያ ቤቱ አያስፈልግም ነው እያሉት። ምሳሌ ባህልና ስፖርት ሚኒስቴር የሚባለው አያስፈልግም፣ አካዳሚ አያስፈልግም፣ ሌሎች ፌዴሬሽን አያስፈልግም። ለምን እኔ ሳዝዝ ተቀበል። ለምን ህገ ወጥነት እንዲስፋፋ የሚፈልጉ ማተኞች አሉ እዚያ ውስጥ ሚኒስቴር መስሪያ ቤት ውስጥ። እነሱ ይህን ካላደረጉ መጠቀም አይችሉም። ይሄ ነው ትልቁ ፈተና። አሳምረው ቃላት እየቆላለፉ እያሰሩ በየጊዜው ያመጣሉ። እንጥልባቸዋለን። ዛሬ አጋጣሚ ተሳካና ወደዚህ ደረጃ ደረሰ እና እንደዚህ አይነት ነገሮች ናቸው እንጂ መንግስት ምን ይጠቅመዋል? አንድ አትሌት ቅጥር ወደዚህ አድርጎ ምን ያደርግለታል? መንግስት በፍጹም አይጠቅመው። አንድ አሰልጣኝ ምን ይጠቅመዋል? መንግስት እንደዚህ ማለት ምንም አይጠቅመው። ከደረጃውም አኳያ ካለው የሀገር ክብርም አኳያ አትሌት በዚህ ገባ በዚህ ወንጀል ካለ ክብርት ሰብሳቢ ወንጀል ካለ ህገወጥ ሰው ዝውውር ካለ ይሄ ለባህልና ስፖርት ሚኒስቴር የወጣ አዋጅ አይደለም፣ ለኦሎምፒክ የወጣ አዋጅ አይደለም። በሀገሪቱ የወንጀል ህግ አለ፣ በዛ ይቀጣል። በጸረ ሙስና ህግ አለ፣ እዛ ይቀጣል። ምንም ናነሹ እዚህ ጋር ምንም የሚያጨቃጭቅ የሚያነጋገር ነገር የለም። ይሄ በጣም ጥቅም ለመሰብሰብ ሲባል እየተካሄደበት አካሄድ ነው እና ሙያተኞቹ በየጊዜው ሲያወጡና ሲጣልባቸው የነበረ ነገር ስለሆነ በጥንቃቄ መታየት ያለበትና መሰራት ያለበት ስራ ነው። ስፖርት ውስጥ የሚመጡ ሰዎች ከስፖርቱ ጋራ ግንኙነት ያላቸው ስፖርቱን የሚያውቁ ለስፖርቱ ጥቅም የሚሰጡ ተብሎ እንኳን እዚህ ላይ መውጣት ነበረበት። ማለት ስፖርቱን እኔ ለምሳሌ አትሌቲክስ ፉትቦል ውስጥ ገብቼ ልስራ ብል እችላለሁ? አልችልም። ይሄ እንኳን እዚህ እንትን ውስጥ አንቀጽ ውስጥ አልተካተተም። ስለዚህ ይሄ ጥቅል ስለሆነ መስተካከል አለበት። ሁለተኛው ክፍል 2 ላይ የፌዴራል ስፖርት ምክር ቤት ስልጣንና ተግባር ላይ የምክር ቤቱ አባላት በተለይ ምን ይላል? ተግባሩን ሲገልጽ በተገኘ መንገድ እነዚህ አሁን ቅድም ያልኳቸውንም አልገለጸም። ምን ይላል? ሚኒስትሩ በነገራችን ላይ በጣም አፕሪሼት የሚያደርጉት ጠቅላይ ሚኒስትሩ የስፖርት ምክር ቤቱ ሰብሳቢ ናቸው። ሚኒስተራችን ምክትል ሚኒስተርና ሰብሳቢ ናቸው። ሚኒስተር ዴታችን ጸሐፊ ናቸው። ብዙ ይሄ ተገቢ በሆነ መንገድ ቢቀጥል ብዙ ችግር የለውም። ከዚህ ውስጥም የነበረ ነው። ነገር ግን ሌሎች አባላትን በሚመለከት ሚኒስተሩ እንደ አስፈላጊነቱ ባለሙያዎችና ግለሰቦች እንዲካተቱበት ያደርጋል ይላል። በነገራችን አዋጅ ከጸደቀ ባይ ዲፎልት እነከሌ ነበሩ የሚባል ነገር የለም። ኦሎምፒክ ኮሚቴ የታል? ፓራሊምፒክ የታል? ሀገር አቀፍ ፌዴሬሽን የታል? ክልሎች የታሉ? እዚህ አዋጅ ላይ አልተካተቱም። ስለዚህ ግለሰቦችና ባለሙያዎች ብቻ ናቸው የምክር ቤት አባላት ማለት ነው። ታዋቂ ድርጅቶች፣ መከላከያ፣ ፖሊስ፣ የሰራተኛ ማህበር የሁሉ የለም እኮ አልተጠቀሰም። መጻፍ አለበት ቦልድሊ። አንድ አዋጅ ከጸደቀ በኋላ ባይ ዲፎልት አባል ነበራቸው አይባልም። እስከተጻፈ ነው አባል የሚሆኑት። ይሄ በጣም ከፍተኛ ክፍተት ስላለው መካተትም አለበት የሚል ሀሳብ አለኝ። ሌላው መግቢያው ላይ ምናልባት ውስጥ ገብቼ እንትን ለማድረግ መግቢያው ላይ አሸናፊ የሚል አሸናፊ ሀገር ይላልና ይሄ ነገር ጸጉር ስንጠቃ ነው መቼም ዘመኑና አሸናፊ ሀገር የሚለው መቼም አዋጁ የስፖርት ነው። በስፖርት አሸናፊ መሆኑ ግልጽ ነው። ነገር ግን ከነ ቋንቋ መሻሻል ስላለበት በስፖርት አሸናፊ ሀገር በሚል ቢገለጽ የተሻለ ይመስለኛል።